ቆይ ጀነራል ቆይ አንዴ ሌልቲ ሶሪ በጣም ሁላችንም ያው በዚህ ጉዳይ ሁላችንም እንደታመምን ይታወቃል። እንግዲያውስ ኢትዮጵያ ውስጥ ሚዲያ እንጠቀማለን። አብዛኞቻችን ስራችንን የሰራን በቻልነው መጠን ለመልካም ነገር ለጥሩ ነገር የሚሆኑትን ነገሮች እያየን ነው። የብዙዎቻችን ልጆች እናቶች ተሰቅለዋል፣ እህቶች ተሰቅለዋል፣ ፋሚሊ ተሰቅለዋል። እኔ እንደ አንድ ኢትዮጵያዊ በዚህ ጉዳይ ልጆቼ፣ እናቴ፣ ሚስቴ ፐርሰናል አላደርገውም መጣለውኝ። ዋንቲያ እህቴ ናት። ልጄ ዋንቲያን ልትደርስ ሜቢ 2 ዓመት 3 ዓመት ቢቀራት ነው። እኔ በልጅነቴ ነው የወለድኩት። እያለቀስኩ የነገርኳቸው ሰዎች አሉ። በዚህ ጉዳይ ላይ ከቤኪ ጋር ጉዳይ ተይዟል፣ ችግር የለውም። የኔና የቤኪ ወንድማማቾች ነን። ብንጣላም እንታረቃለን። ይቅርታ ማለት እጠይቃለሁ፣ ችግር የለውም። ከቤኪ ጋር ያለውን ነገር ሽማግሌ ስለያዘው የቤኪን ጉዳይ እዚህ ጋር ማንሳት አልፈልግም። ትናንት በኔ ቤት የሆነው ጉዳይን ግን እዚህ ጋር ማውራት የምፈልገው ነገር አለ። እኔና ቤኪ ሜቢ በዚህ ሰዓት እሱ ተጣልቶኛል፣ እኔ ግን አልተጣላሁትም። እውነት ግን እኔ ጋር ስላለ አንድ እንደ ማህበረሰብ እቺ ልጅ ሴት ልጅ ናት፣ ታመን ያለፍንበት ጉዳይ ነው። ሁላችንም ይሄ ጉዳይ ሀትሹ ነው። ጀነራልም ሆኑ ሸራ በህይወት ዘመኔ እኔ እዚህ ሚዲያ ላይ ስጠቀም ቤቢ ለእያንዳንዳችን እግዚአብሔር አንድ 10 ሳንቲም ቢሰጠንም 10 ሳንቲም እንዴት በአግባብ እንደምንጠቀም እናውቃለን። ሙሌ እውነት ጃስ የት ገባ? ይቅርታ አድርጊ። እውነታው እንደዚህ ነው ወይ ከታች አለ ሳቡን እያለ ነው። ከታች አስገቡኝ እያለ ነው አለ። ፈልጊ እኔ ላውራ ይኸውልሽ፣ እሱም ይመጣል። አሁን የተቀዳ ቮይስ እና የቆየ ደግሞ ማወቅ እንችላለን። ችግር የለውም። ሶ እንደ ማህበረሰብ እኔ ሀዲያ ተወላጅ ነኝ። እናንተ ደግሞ የተለያያችሁ የእናንተን መጥራት አልፈልግም። እንደ ማህበረሰብ ሀዲያ ውስጥ የጎሳ ፖለቲካ ኢሹ አለ። ሁሉም ቦታ ላይ ኢትዮጵያ ውስጥ ያለው ፖለቲካ ሁኔታ ይታወቃል። በዚህ ጉዳይ የአንዱ ጎሳ ተነስቶ የአንዱን ጎሳ ይጠላል። አንድም ቀን አንዴ ላሰማችሁ። ቀኑን ቅድሚያ ቆይ ከትልቁ አድርገው አሰማን። ቆይ ቪዲዮ አልበራም አይደል? ቆይ አንዴ እሺ ይሄ ከላይ ያለው ቮይስ የግል ነው። በያው ገንዘብ የተላላክ ነው ምናምን ምን ይላል? ቀዮ እዚህ ጋር ቲውስዴይ ዲሰምበር 11 ይላል። ቲውስዴይ ዲሰምበር 11 መች ነው ዋንቲያ የሄድሽው? ቀኑን አንቺ ወቂው ያው ነገር ማለት ነው። ያን ነገር ስላላገኘች ነው እኔ ጋር አወራችሁ። ጃዝ ያው ሰማይ ልብሱን ምን ልብሱን ግለሰቡ በአዲሱ አስፈላጊ ከሆነ በአዲሱ ልገዛል እችላለሁ። ወይንም ህዝቡን ሚዲያን ለመቀስቀስ ቢፈልግ አንድ ቃል በቂ ነው። ገብተዋል? ያው ይሄን ብሎ ደርሳለሁ። በቃ ገብተዋል ያለውን ስም እኔ አንደኛ ራት ኔቢው በረንዳ ላይ ውጭ አልኳት። እችን ልጅ እኔ ነኝ ያነጋግሬያት ያመጣሁት አይደል እንዴ? ማዘር ነኝ ምናምን ማዘር ትውነት ሆነ ነኝ እንጂ ለምታወራ ሳትቀር አውርቻት አንድ ሰው ከሷ ጋር ቪዲዮ እንዳይነሳ ፎቶ እንዳይነሳ ከሷ ጋር አብረን ግሩፕ ላይ አውርተን ነው የመጣችው። አፍታ ከዛ በኋላ አገኛችኝ ምናምን እሺ ምናምን ተባብለን መጣን። ይሄ ነገር እየተቀያየረ መጣ። ሁለተኛ እሺ በስ ፋይን በቃ እኔ ምንም ከሷ ምንም የሚፈልገው ነገር የለም። አንደኛ ሀገሬን እንድታስታውቅ ነበር ያመጡት። ከዛ ውጪ ሌላ ነገር ታምረም የለም። ከሷ የሚያስፈልገኝም ነገር የለም። ከሷ የሚያስፈልገኝ እርዳታም የለም። በሷ በኩል የሚወጣ ቫራልም የለኝም። ለኔ አንፎሎ ማድርጋታለሁ ሁላ ማለት ነው። ሰው ንቀት ነው። አንድ ሰው አንተ እኔ ቦታ ለሆነ እስቲ አስብ። አንተ እኔ እሷን ይዤ ቢመጣ ወይም አንተ እሷን ይዘህ ብትመጣ እኔ በቃ የሆነ እሷ ላይ እንትን ነገር አድርጌ እሷ አንተ ላይ እንድትለጠፍ ቢያደርግ እኔን በሌላ እንት እያየች እንደሆነ አይታል እኮ እያሳየች የነበረችን ባክትም ያስታውቃል። ግን እኔ ዝም ያልኩት እዚህ ከተማ ላይ አንድ ነገር ማውራት ስላልፈለኩ ነው። አሁን እንኳን አንድ ቃል ቲክታክ ላይ ቢያወራ ቲክታክ ይበጠበጣል። ሙሉ ኢትዮጵያ ማለት ነው። ማውራት አልፈልግም። በአካል እመጣለሁ፣ አገኛለሁ። ስለ ብርም ስለ ልብስም ስለዚህ አሰማን እንጂ ሁለተኛው ነው። እሺ ሁለተኛው የግለሰብ ነው፣ የግል ነው። በስራ ጉዳይ ያወራነው ቮይስ ነው። እሱን የማሰማት ግዴታ የለብኝም። ቅን ያልኩሽን ነው። አዳውልፈው እንዲመነበት ኪፈት አልከው ኪፈት ነው ጀነራል። ይሄ ግል ነው ካለ የግል ነው። እኔ ልንገራችሁ፣ ትላንትና የላከልኝ ልንገራችሁ። እኔ ነገርኩ ነገር ጋይ
እርግጠኛ ነሽ ወይ ቤኪ ነው ወይ በእነዚህ ልጆች በነሸራም በእነንትናም ያሰደበሽ? እነሱ ማስረጃ ኖሯቸው እንደዚህ ካደረጉ እኔ ጋም ብዙ ቪዲዮዎች ስላሉ ብዙ ቮይሶች ስላሉ እሱን ማጋለጥ እንችላለን። እርግጠኛ ከሆንሽ አለኝ ጃዝ ማለት አንቺም ማሰም እሱን ብሎ ከሆነ እኔ ፎርዋርድ ነው ቶሎ ማራገው ለምን እንዳያጠፉብኝ ለልቡ ነው። ላኪው እኔ ጋር ፎርዋርድ አሰም ስሙት አሪሹር እግዚአብሔርን ቤኪ ነው በእነዚህ ልጆች አንቺን ያሰደበሽ ማስረጃ ምናምን ደርሶሻል? ጌታን እንደዛ ከሆነ እኔ መለፋተው እኔ ጋር የዛኞችን ቮይስ ምናምን ነፍ ቮይስ ስላለኝ እሱንም እንደ ማስረጃ ማቅረብ ይችላለሁ። ሜቢ ግን ቤኪ ካልሆነ እነዛም ሰዎች ድራማ እየሰሩ ከሆነ እኔ በእነዛ ሰዎች በጣም ነው የተናደድኩት። ድራማ እየሰሩ ከሆነ እንግዲህ ስሙት። ሁላችሁ ሚውት አርጉ። ቆይ ሁላችሁ ሚውት አርጉ። ቀጥዩ፣ ቮይሱን ልቀቂው። ማውራት አልፈልግም። ከእሷ መንደበት የምሰማቸው ነገሮች አሉ። እኔም ቅድማን ብዬሻለሁ። ተኛንሽ በእነዚህ ልጆች ላይ ለእውነት ነው የምቆመው። ኧረ ቆይ እያወራ ነው አለ ስልክ እያወራሁት ቀጥታ ወይ ዳዚ አይመስ ይሰማል ይሰማል። እንደሱ አይነት ነገር ራሱ ማውራት ጀመረ። ቤት እያለን ምን አለች መሰለክ እሱም እዛም ያው የተለያየ በጣም ረዥም ነው ግን እንስማው። ወይ ዳዚ አይመስ ይሰማል ይሰማል። እንዴት ነሽ? አለሁ ደህና ነህ? በኢትዮጵያ ስልክ ጣን ስቀጠቀጠልሽ እዚህ ያልነበርሽ? ዱባይ ነኝ እና አይሰራልኝም እዚህ ብታይ። ከዛ ይሆናል ከዛ ነው። አይ ቤት እንደዚህ አንድ ጥያቄ ይችላል። አንድ ጥያቄ የመጠቀና ጀነራልና ከሸራቀ ግንኙነት አለው ቤት ስልሽ አንቺ ጉዳይ ላይ ለአንቺ ላኩች ማስረጃ አለ እነሱ ሁለቱ። እኔ እንደዛ ነው የሚመስለኝ። ለምን መሰለክ ያኔም በነበረን ችግር እዛ ታውቃለህ አይደለ? እንዴት ዋንቲ አንተን አስደረጋታለሁ ምናምን እንደሚለው ለአንተ ቮይስ እንደላከልክ ገባህ? እንደዛ ምናምን ነገር በቃ በዛ ምናምን ጠርጥሬው ላይክ ያረጋል። ደግሞ ቀጥታ እኔ ቪዲዮን ሳየው በቃ እነሱ የትም አያውቁኝም ገባክ? እና ደግሞ ላይቭ ላይ በስነስርዓት ነበረ ከእነሱ ጋር ስናወራ የነበረው። እኔ አባ ገዳ ልጅ ነኝ ምናምን ሲለኝ የተሳሳቅን ከዋኖፊ እንትናም አለች ዋኖፊ ያልኩኝ አለች ሆነች ልጅ ማብራን እዛ ላይቭ ላይ ማለት ነው። እንደዛ የአባ ገዳ ልጅ ነኝ ሲፉም ነበረች ምናምን ስታስተዋውቀኝ ማለት ነው። በሰላም ነበርን ፎሎ ፍሬንድም ነበርን ምናምን ነገር ግን አሁን ደግሞ ከመሬት ተነስቶ እንደዚህ በሚያስጠላ ሞራሌን እስከሚነኩ ድረስ እንደዚህ አይሳደቡም ገባ? እኔን ትተው ልጄን ነበር በጣም ሲሳደቧት የነበረው ካይገግ ልጄን ማለት ነው። እና እንደዚህ እንትን ይላሉ ብዬ አላሰብኩም፣ ግን እሱ እንደሆነ እርግጠኛ ነበርኩኝ 100%። ከምሬ ነው ልክ ያኔም ቮይስ ላይ አንተ እንደውም ምንም እንዳይሰማኝ ብላ ምንም አላሰማኸኝም ከእሱ ጋር ስትመላለስ፣ ግን ጨረፍታ ነገር ሰምቻለሁ ገባህ? እና በቃ እሱ ነው ምናምን ብዬ ጠረጠርኩት። እነሱም ደግሞ አለን እያሉ ነው ማስረጃ እኮ እነዛ አንቺ ምን ታደርጊያለሽ? ከነዛ ጋር እርቅ አድርገሻል አይደለም? በቃ ታርቀን በሰላም እነሱ ማስረጃውን ተቀበይ። ከእነሱ በቀየር ቢያንስ የሆነ ስክሪንሹት ምናምን ይላኩልሽ። ለምሳሌ እኔ አሁን እንትን በፍሬ አሁን እነዚያ ልጆች እየሰዳው ኮደለ እንትን ያልኩት እኔ ነው ዘግዝጎኝ ነገ ምናምን ይጀምራሉ ሄደ እነዚ ሁለቱ ልጆች። አሁን ደግሞ ወደ አንቺ እንትን ብዬ ላይክ ቤኪን ደግሞ ቤኪ እኮ መጀመሪያም በቤኪ እየደገፍኩ እያወሩ አልነበረም። እኔ በጣም ገስ ኦፍ እንዳታረጊው ሙሉ አሰሚ እኔ በጣም ገስ አስገብቶ ነበር። ቀን ገስ ሲያስገባ የእነዚህን ቮይስ ብቻ ነበር የሰሙት መጀመሪያ የሪከርዱ ማለት ነው።
ከዛ በጣም ተሰማኝና ቪዲዮ ከሰራው በኋላ እንደው እኔ ቪዲዮ ከሰራው በኋላ ነው ቤኪ ላይቭ የመጣው። እኔ ገስት ላይ መጣና ከተኛበት እንደው በቃ እኔ ልነሳና ቪዲዮ ሰርቼ ላይቭ ልግባልና ወደ ሳምና መሽ ሰው ገባ እነ ሙባረክ ምናምን ገቡ። ከዛ ወክቡ ምናምን ነገር ወጣ። ነገር ድራማ እንዳለበት ገብቶ ነበር። እሱ ላይ ፐርሰንት ፋውል እንደሰራ እኮ አውቃለሁ። እኔ ጋር ያሉትን ቮይሶች እንዳይደለት ወደ ሌላ ፎሎ አዳርጌ ምናምን ቁጭ አድርጋቸዋለሁ። ለምን መሰለሽ ደግሞ አንድ ልጅ መታ ማለት ነው ላይቭ ላይ እዛ ሙሌ ቤት እያለን ምን አለች መሰለክ? እሱም እዛም ያው የተለያየ ነገር ነው እያወራ ያለው። እንደዛ ላደረኩም እያለ ነው። ግን እንደዛም ሆና ከሆነ ደብሯት ከዛ ሀገር ከኛ ሀገር የወጣች ከሆነ እንትን እንላለን እናወራለን። ግን እንደዛ የሚያደርግ አልመሰለኝም ብላ ተከራከረችላት። ከዛ ምስክር አሉ ልጆች ብላ ጃዝ ምናምን ብላ የጃዝትም ምናምን አለች ልጁ ብላ አላወራችም መሰለ። ከዛ ልጁ ብላ አላወራችም መሰለ። ከዛ በቃ ችግር የለውም እኔ እነሱ ባሉበትም እኔ ማውራት እችላለሁ፣ ለእውነት ነው እኔ የምቆመው፣ ይምጡ ችግር የለውም አልኳቸው። ያንን ምሽት እንደዛ ደብሮኝ እንደነበረ እንደውም እኔ አንተ ሄደክ ነበረ ጭራሽ እኔ ሳለቅስ የነበረው ሊያ ነበረች ከኔ ጋር ሳለቅስ ምን ሊሆንኩኝ ኢቨን እንኳን የማላውቀውን ሰው እግር ላይ ወድቄ እያስታረኩኝ ነበረ። እኔም ካጠፎ ይቅርታ አድርጉልኝ በእኔ ምክንያት እንደዚህ ሆናችሁ ብዬ ኢቨን እንኳን ቤኪ እግር ላይ ራሱ ወድቄ አይታኛል አደለዛ አይ ነው። ከዛ በቃ በንጋታም ደግሞ ተያይዘን መጣን አብረን እና ያን ሁሉ ነገር ከዛ በኋላም ቮይሱን ምናምን ሰምታለች። እሱ ነው እንደዚህ ያለው። አንዴ ቆይ እሱን እንድትመልሱልኝ እፈልጋለሁ። ለምንድን ነው እግር ላይ ወድቃ ይቅርታ እንድትደረግ ያደረጋችሁት? ያኔ ቀን ቤኪንም የጠየቁት ጥያቄ ይሄ ነው። አዎ ያኔ በጣም ተጣልተው ነበረ። ውጪ ላይም ብዙ ችግር ነበረ ምናምን ነገርና ብዙ ነገር ተፈጥሮ ነበር እዛ ከተማው ላይ ራሱ ማለት ነው። ቤኪ ላይ ራሱ እዛ ብዙ ነገር ሲፈጠር ነበረ። ከዛ በኋላ መጣው ተጣልተው በእኔ ምክንያት መስሎኝ በቃ ተጣልተው በጣም ሲጣሉ ሁለቱም ወንድማማቾች ነን ብለዋል። ሲጣሉ ማየት አልቻልኩም። ጃዝም ነበር። እኛም ሰላማችን ተበጠበጠና በቃ እሺ እኔ ላስታርቃችሁ በእኔ ምክንያት ከሆነ ይሄ ሁሉ ነገር ይቅርታ ብዬ ይቅርታ ጠየቅኩኝ። ከዛ ውጪ ምንም ነገር የለም አይደለ ጃስ? እኮ እሱን ተይው ስላልከኝ ነው ጥሪ ነው በይመስለኛል ቤኪን መክሰሳችን እንጂ አሁንም የምልሽ ነገር እኔ ቅድምም እኮ ብያቸዋለሁ። ተደዋውለን ነበር፣ ቮይስም ተደራርገናል። እኔ ለእውነት ነው የምቆመው እዚህ ጋር አሁን ባሰማሹ ማለት ነው። የኔን ስህተት ፐርሰንት ፋውል የሰራውን ኤቪደንስ እንዳለክ ስትናገር ነበር የኔ ወንድምና ምንድነው ፋውል ቤኪ የሰራው? አንተ በዚህ ኦዲዮ ስሰማ 100% ምንድነው የሰራው ፋውል? ቤኪ ፋውል የሰራው ሪከርድ አለኝ፣ ፎርዋርድ አድርጌያለሁ አለኝ። እነሱ ማስረጃ ከሰጡ ቤኪን እናጋልጣለን ቦሶች አሉ ነገር ብላል ቃል በቃል። ዋናው ነገር ማለት ነው ያን ቦስ ለምን ደበቅ? እኔ ሳወራ አታወራ። የመጀመሪያው ልጅ አይደል ነው ቃል በቃል መልስልን ወንድም አለም። ጀነራል አንድ ያስጨረሰው በመሃል እንደዚህ ክርክር አታርገው። አንዴ ጀነራል ክርክር አታርገው። እኔ በማያገባኝ ጉዳይ ላይ እንትን ማለት አልችልም። ስለኔ አንዴ ቆይ ስሙኝ፣ እንዳትረበሽ ስሙኝ ቆይ በጣም ጉዳይ ጨርሻ እኔ እወጣለሁ። ካልሆነ ሉጣ ስማ እኔ ሉጣና የኔን ጉዳይ ማትመልሽልኝ ከሆነ እወጣለሁ። እኔ ምንም ነው ጉዳይ ዋንትያ የሱ ጉዳይ የሊያን በኋላ ሪፖርት ታደርጋለሽ። የሱን ጨርሽ፣ የሱን ቪዲዮ ጨርሽ። የኔን ጨርሽ። የሌላ ሰው ተጠለ ተጋቢያለሽ። የኔን ጨርሽ። የሊያን በኋላ ትከፍቺዋለሽ። የሊያኑ ሊያ ማን ነው ልጅቷ? እህቱ 42000 ሰዎች አላችሁ። እኔ ብዬ የነበረው ቤኪ እኔ እስከ ትላንትና ድረስ ቤኪ ከሷ ጎን ሆኖ ቪዲዮ ሲሰራ ነው የማውቀው። ለዛ ቤኪ ላይ አንድ ቃል አላወራሁም ነበር። እኔ እንደው በጀነራልና በሸራ አድርጌ ቪዲዮ ሰርቼ ነበር። ገብታችሁ ማየት ትችላላችሁ። ያንን ደግሞ ዋንትያ ምን ብዬ ነው የጠየቅኩት? እሷም እህቴ ነች፣ መበደል የለባትም የትኛውም ሴት መሰደብ የለባትም ብዬ ማምን አይነሱ ነው። ፐርሰናሊ ምንድነው ያደረኩት? ጠየቅኩኝ። አንቺ ከነ ጀነራል ጋር ታርቀሽ ከሆነ ቤኪ ላይ ነገሩ ተሸፋፍኖ አለቀ። የትላንትናው እንትን ውይይት። ከዛ ምን ብዬ ነው የጠየቅኳት? አንቺ ከነሱ ጋር እርቅ አድርገሽ ከሆነ እነሱ ኤቪደንስ አለን ቤኪ ላይ ማስረጃ አለን እያሉ ከሆነ እነዛን ማስረጃ ተቀበይ። በልበ ሙሉነት ቤኪ ላይ አንቺ አፊሽን ከፍተሽ ማውራት የምትችይው የዛኔ ነው ይመስለኛል።
ጠርጥሬ ነው። ቤኪ ይኸውልሽ የድሮ ደግሞ ብሏል ቮይሱ ላይ በዚህኛው ላይ ሰምታችኋል። የድሮ ቤኪ ቢሆን ነበር። ቤኪ እኮ እንደ ጀነራል እንደናዋቁ መሳደብ እኮ አቅቶት አይደለም፣ ይሳደባል። እኔ እሱ ወግኜ እያወሩ አይደለም። አሁንም ይሄንን ስል ማለት ነው የድሮ ባህሪ ቢኖረኝ ኖሮ አለ ኢትዮጵያን እኔም በስድብ እንደዚህ አጥለቀልቅ ነበር። እነ ጀነራል ስለሰደቡ አይደል ነገሩ መነጋገር የሆነው። እነሱ በይቅርታ ተፈታ አይደለ? በቃ እኔ ትልቅ ፎል ሰርቷል ብዬ ደግሞ ያወራሁት ማታ ላይ ወጥቶ መሳደቡ ትልቅ ፎል ነው። ነግሬዋለሁ፣ ቮይስ አድርጌለታለሁ። እግዚአብሔርን ነግሬዋለሁ። ፋውሉ ምንድን ነው አባቴ? ፋውሉ እነ ጀነራል ሰደቡ ብትለው እኛ ከሰደብነው በላይ እኮ ነው ልጅቷን ያዋረደ። አልሰማም? እየሰማን ነበር። ለምን አላወቀስኪ? ጥያቄ ልመልስልህ ከቮይሱ ጋር ማለት ነው። ሸራም አለ ጀነራልም አለ። ሸራም ደግሞ የኔ ዋትሳፕ እንትኑ ቮይሱን ሪከርድ ያደርጋል ብሏል። እና ያው እኔ እናንተን አምኛለሁ። ያመንኩትም በዛኛው ጊዜ ላይ ከሱ ጋር በነበረኝ ጥል ነው፣ ከቤት ጋር በነበረኝ ጥል ግጭት ነው። ገባህ? እኔ አሁንም ድረስ ፎሎ ባክ ራሱ አድርጎኝ ፎሎን አልመለስኩለትም። ሊሊ እናንተ ያንቺ ማስረጃ አንቺ እውነታውን ልንገሬ አንተ ማስረጃ አሳይ። ጃዝ የሚለው እሱ ነው። በጣም ጥሩ የሀገር ሪከርድ ማስረጃ አለኝ። እሱ ነው ምልክ ሸራ እሱ ማየት እንችላለን። እሱ ማስረጃ ሸራ የሀገር ማስረጃ ካላችሁ ወይ ጃዝ ተረጋጓ፣ እየተረጋጋን ሸራ እዚህ ላይ አሁን አለ ተብሏል አይደለ? ሪከርዱ አሁን ዋንቲ ቤኪ ነው ብላ ያለችበት ምክንያት ያኔ ያ ሁሉ ስለተፈጠረ እንደውም ተፈጥሮ ሁሉ ከሁለት ቀን በኋላ ተነጋግረው አያውቁም። ለጌታ ብላ ሁሉ ለእግዚአብሔር ብላ ሁሉ ትታለች።